ሄሎ ከቤት ወጥቻለሁ። ኦኬ እሺ የደረስክ ታወቀ ከቤት መኪና ይይዝ ነው እንትን ሻወር ወሰድ ይበናል። በቃ እሺ ችግር የለም አረፍና ታጥሎ ፏብዬ ነው ጠብቀህ እሺ አባ ዋና የሰራውበት ምክንያት ምንድነው? በዚህ ሰው ዙሪያ የምትገኙ ሰዎች እንድትጠነቀቁ ነው። ምክንያቱም ያው ሾው እንዳለው እናውቃለን። አብዛኞቻችን ፖድካስት አለው በጣም ደግሞ ያው ቴሌቪዥን ላይም ዜና በማንበብም እናውቀዋለን እና ምናልባት ብዙ ወንድሞች ሊበራቸው ምክንያቱም ይሄ ሰውዬ ለሴት ብዙም እንደማይወሰወስ እንግዲህ በዚህ ያረጋግጫል። ወንድ ከሆነ ሲያይ እንደዚህ የሚቆምበት ያው እናንተ መጣሩ ለልጁ ነገር ታዲያ ነገርዋለሁ ፖሊስ እንዳይደክመህ ኧረ ምንም ችግር የለም እንዳይደክምህ ይላል። ስጠረጥር ከዚህ በፊት እግዚአብሔር አምላክ ከዚህ በፊት በነበራችሁ ግንኙነት ድካም አይቶብሃል ማለት ነው። ምንም ፍቅር ጊዜ የለኝ ምን ነው በቃ ለፍሽራ ሰለቻለሁ ነገሮች ላይ ሰለቻለሁ። ያን አሁን ግን ያው መሰልተትን አሁን ግን በዘመነ ኢህአዴግም ነበረ በስልክ ተጠልፎ እያንዳንዱ ሰው የሚያወራውን ተጠልፎ ችግሩን ከማድረሱ በፊት ይያዛል። ስለዚህ ይሄ ልጅ ጋዜጠኛውም የደወለው ለወንድ ነው። ቃላቱን አልደግመውም እዚህ ላይ እንዲህ ልደረክ ፈልጌ ነው ብሎ እየተናገረ መንግስት ደህንነት መስሪያ ቤቱ ልከታተልና ሊያዝ ቢል አዳማ ሲደርስ ልጆቹ ጋር መያዝ አይችልም ነበር? ይችላል። አጀንዳው ግን ይፈለጋል። ለምን እንደሆነ ታውቃላችሁ? አጀንዳው የሚፈለገው ይሄውን አጀንዳው ተሰጠን ሁለተኛ ቀኑ ነው አይደለ? ትናንትና ግን ይሄ አጀንዳ ተሰጥቶ ሶሻል ሚዲያ ላይ ስንቀመጥ ግን መንግስት ሰምታችሁ ከሆነ እንደው ልንገራችሁ ሰምታችኋል ምርጫ አካሄዳለው በሰላም ምርጫችን እናካሄዳለን ብሎ የኢትዮጵያ ምርጫ መደረግ አለበት ግንቦት 24 ነው ይደረጋል ተብሎ መጥቷል። ፖለቲከኞቹ የፖለቲካ ድርጅቶች ሊሰሙ ይችላል። ግን የፖለቲካ ድርጅቶች ቢሰሙ ምንም የሚፈጥሩት ነገር የለም። ማህበረሰቡ እዚህ ሶሻል ሚዲያ ላይ ተጥዶ በአንድ ጉዳይ ላይ ከተጣደ ሰላም ጤና ይስጥልን ትዝታ ሚዲያ ቤተሰቦች እንደምን አደራችሁ እንደምን ቆያችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬም በአንድ ጉዳይ ላይ መጥቻለሁ። እሱም ትናንት በሰራሁት ቪዲዮ ላይ ነው። ተመልሼ የመጣሁበት ምክንያት ያው እንደምታውቁት ሶሻል ሚዲያ መነጋገሪያው የሆነው እሱ ነው። ኦፍ ኮርስ ሊሆን የሚጠበቅ ነው። እንደ ማህበረሰብም እንኳን አጀንዳ ተሰጥቶን በዚህ ጉዳይ ላይ ይሄ ደግሞ ከባዱ ወንጀልም ስለሆነ በኢትዮጵያ አጸያፊም ድርጊት በእምነትም በህግ የሚያስጠይቅ ስለሆነ ነው በጣም የሚያሳዝን ታሪክ የሚሆነው። ዛሬ የመጣሁበት ትናንት የሰራሁት ቪዲዮ አለ እንድታዩት ጋብዛችኋለሁ። ዛሬ ደግሞ ትናንት ካየነው ውስጥ ውጪ በተጨማሪ የተለቀቀ የስልክ ንግግር አለ። ከአዲስ አበባ ተነስቶ ጋዜጠኛ ሶፎንያስ ከአዲስ አበባ ተነስቶ ወደ አዳማ ሲሄድ የነበረውን የስልክ ንግግር ነው ዛሬ ማሰማችሁ ቪዲዮ ማሳያችሁ። ይሄንን ለምንድን ነው ልታቀርብ የቻልከው ብላችሁ ብትጠይቁኝ ዛሬ በጣም ትናንትናና ዛሬ መነጋገሪያ የነበረው ድርጊቱ ወዴት እየሄደ ነው ማለት ቪዲዮ ከተለቀቀ በኋላ ነገሮቹ ወዴት እየሄዱ ነው ብዬ ሳስብ ትንሽ አዘንኩኝ። ማንቃቱ በማህበረሰቡ ማንቃቱ የሶሻል ሚዲያ በጣም ጥቅም ቢኖረውም የሚያሳዝነው ደግሞ ነገ እንደዚህ አይነት ወንጀል የሚሰሩ ሰዎች ገፍተው መጥተው ወይም የሰሩ ሰዎች እንዳይጋለጡ የሚያደርግ ደግሞ በሌላኛው ሳይድ ደግሞ እንዳሉ የሚያሳይ ነገርም ስላየሁት ነው። ለምሳሌ ይሄንን ልጅ የላከው ፍሬዘር ፍቃዱ የሚባለው ልጅ ቪዲዮን ይሄንን ተከታትሎ ልክ እንደ አንድ ኢንቨስቲጌተር እዚህ ደረጃ እንዲያደርስና ዛሬኛ እንድንነጋገርበት ማህበረሰቡ እንዲነጋገርበት ያደረገው ልጅ የቲክቶክ አካውንቱ ተዘግቷል። ዩቲዩብ ላይም ይሄንን ቪዲዮ የለቀቀበትንም አውርደውበታል። እና በጣም በሚያሳዝን ቪዲዮ ለቋልና እኔ ለማስተማር ነው እንጂ ያመጣሁት ከልጁ ጋር የምትዋወቅም ሰው ሆኜ አይደለም ብሎ ተናግሯል። ኦፍ ኮርስ ግን እኛ በተለይ ሶሻል ሚዲያ ላይ ነው ይሄንን አይነት ተጽዕኖ የምንፈጥረው። ምክንያቱም በተለያየ መንገድ ሶሻል ሚዲያ ሳይ
ጋዜጠኛ ሶፎንያስንም የሚደግፍ አለ በተለያየ መንገድ መልኩን እየቀያየረ ማለት ነው ድርጊቱን የሚደግፍ ሳይሆን በተለያየ መንገድ just ቂቤ ቀብቶ ሊያቀርብ የሚችል ደግሞ በሌላኛው ሳይድ አለ በጣም የሚያሳዝን ማለት ነው ያ ግን በጣም የሚያሳፍር ነው ለማህበረሰባችንም ለኢትዮጵያውያንም የሚጠቅም አይደለም ግን እኔ አሁን ኮንሰርኔ እችን ተናግሬ ወደ ቪዲዮ ልሂድ ምንድነው እሱም እንዴት ነው ነገ እንደዚህ አይነት ጉዳይ ሲፈጠሩ ሰዎች ወደ ሚዲያ ወጥተው ሊናገሩት የሚችሉት በየሳስብ ጨነቃለሁ ለምን ይሄ ልጅ የሶሻል ሚዲያ ልጅ ነው ብዙ ዩቲዩብ ሰርቷል የተገናኘበት ከሱ ጋር በመንተዋወቁ በመናምን የሚሉትን ነገሮች በሙሉ ግልጽ አድርጎ አቅርቧል አንዳች በሱ ቀረ የሚለው ነገር የለም ስለዚህ እዛ ላይ ያብራርቶታል እንዴት እንደቀረበና እንዴት እንደተገናኘ ከሱ ጋር ማለት ነው ነገር ግን በተለያየ መንገድ ነገሮቹን ሸፍት አድርገውበት እንግዲህ እሱ የሚሰራበትን ቲክቶክ እስከማዘጋት ደረሰበት ዩቲዩብ ላይም ደግሞ ሌላ ድርጊት ሊደረግበት ነውና በጣም የሚያሳዝን ነውና የት ነው ያለነው እኛ እንደ ማህበረሰብ በየሳሰብ አዝናለሁ አሁንም እለዋለሁ ደግሜ የኢንዲቪጁዋል ኃጢያትን እየተናገረን አይደለም እንደ ማህበረሰብ ነው እየተጎዳን ያለነው ይሄ ደግሞ በጣም የሚያጸይፍ ስራ ነው በፈጣሪም በኢትዮጵያ ህገ መንግስትም ከዛ አንፃር ነው እንድትወስዱልኝ የምችለውና የዚህ ልጅን አታክ የተደረገበት መንገድ ትክክል አይደለም እኛ ለችግሩ መብቴ ሳይሆን ችግሩን የማባባስ ነው ምንሆነው በተለይ አንዳንድ ሚዲያ ላይ ወተን የምንናገር ሰዎች አሮን ነው እንግዲህ እንደሚባለው ቢዝነስ ውስጥ ወደ ቢዝነስ አደረግ ነው ግን ይሄ ቢዝነስ አይደለም ሁላችንም ቤተሰብ አለን ኢትዮጵያ ውስጥና እባካችሁ የምንሰራውን ነገሮች በሙሉ ከገንዘቡ ጀርባ ለማህበረሰቡ የሚጠቅም ነገር እናደርገው ከሚል አንፃር ነውና ትንሽ ቆም ብለን ማሰብ አለብን አንዳንድ ሰዎች እንደው ምንድነው ጠረጠርኩት ማንንም ሰው መብቱ ነው ይሄን ጠረጠርኩት ቪዲዮን የለቀቀው ልጅ ጠረጠርኩት ባለመስማማት ነው በመስማማት ነው የሚልም ኮንቴንት አለው እኔ አይ ልጁን አለመጥ አትጠርጥሩት አልልም ግን አንኳሩ ላይ እንሂድ እባካችሁ ችግሩ ተፈጥሯል ችግሩ ላይ መብቴ እንሂድ አድራጊው ጋዜጠኛ ሶፎንያስ የመጀመሪያው አይደለም ከዚህ በፊት ታምቶበታል በተጨባጭ ነው የተያዘው ያቀረበው ልጅን ግን መጠርጠር የያንዳንዱ ግለሰብ ነው ልጁ ግን ሚዲያ ላይ ዘርግፎታል ስለዚህ ወደ መብቴው እንሂድ ነው መብቴውን እንዴት እናድርግ ሰውን እንዴት እናንቃ ወደሚለው ላይ ሞር ፎከስ እናድርግ ነው ሜን ፖይንት እንግዲህ ይሄንን ካልኳችሁ ቀጥታ ወደ ቪዲዮ ወስዳችኋለሁ ያው እንደተለመደው ግን ላይክ አርጋችሁ ጀምሩ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያድርጉና ቤተሰብ ተቀላቀሉ በተቻላችሁ መጠን ደግሞ ህፃናት ትናንትም እንዳልኩት ህፃናት ባዩት ይመረጣል እስቲ እንዳልኳችሁ ወደ ቪዲዮ ቀጥታ እንሄድና ዛሬ የተለቀቀውን ቀደም እንዳልኳችሁ ትናንት ካልሰማነው ውስጥ ዛሬ ደግሞ ቪዲዮውን በስልክ የነበረውን ንግግር ሁሉ ሪከርድ አድርጎ ዛሬ ለቆታል እስቲ እሱን አይተን ተመልሼ ኮሜንት አደርጋለሁ ሌሎቹ ላይ ወደማን ገናኛለሁ አዲስ አበባ ሶፊና አዲስ አበባ ነው ሶፊሻ ወይሻ እዩት እዚህ ላይ ጥንቃቄ ሞልት አድምጣችሁን ከሰውና እዚህ ድምጽ ላይ ምንድነው የሚለው ቀጥታ ደውሎ ፍሬዘርና ከአዲስ አበባ ነው ምደውለው አለ ምክንያቱም ስልኩ ተጠልፎ ወይ የሆነ ቦታ ላይ ወይ አሁን ያናገርኩት ስልክ ላይሆን ይችላል ብሎ ስለሚያስብ በተለይ በእንደዚህ አይነት የተጠቁ ሰዎች ኖርማል ወሬ ነው የሚያወሩት ከነዛ አሁን ጋዜጠኛው ልቡን የከፈተው ሶፊሻ ሲለው ነው ወይዬ ምናምን ያለው እንዴ ይሄንን እንኳን መረዳት አንችልም እንዴ ከዛ በፊት ግን ቀጥታ ኖርማል ነው ያለው ገብቷቸዋል ሲያወራ ከአዲስ አበባ ነው ምደውልልህ ምናምን ብሎ ነው ምክንያቱም ወይ ስልኩ ተጠልፎ ወይ ሌላ ሰው ሊሆን ይችላል ዝም ብሎ ቀጥታ መጥቶ አይናገርም ግን ይሄኛው ልጅ ፍሬዘር የሚባለው ቀጥታ ግን ሶፊሻ ምናምን ሲለው ልቡን ከፈተ ከዛ በኋላ ያለውን ኮንቨርሴሽን ስሙት ሰለልኝ ብራዝ ለነሳ ነበር መታ አሉኝ ተመመለስ ቢቀርብ ይሻላል ብታድር ይሻላል እያሉ ነው ማደር ያለ አራለ ለዛ እኮ ነው ቅድም አድራለ ወይስ ትመለሳለህ ያልኩ
በቃሽ መጣሁኝ እመጣለሁ። በቃ እንዳልኩ ስልክ ይሰራል አይደል? ያው እየሰራት ነው። እሺ ሲታይፕ ቻርጀር አለ ወይስ ይዤ ልምጣ? አለ የፈለከው አይፎን ታይፕ ሲታይፕ በቃ መጣሁሽ። እሺ ሄሎ ከቤት ወጥቻለሁ። ኦኬ እሺ የደረስክ? በቃ ከቤት መኪና ይይዝ ነው እንትን ሻወር ወሰድ ይበናል። በቃ እሺ ችግር የለም። አረፍና ታጥሩ ፏብዬ ነው ጠብቀህ። እሺ አባቴ እሺ በቃ እቃም ግዛ ማቴሪያል ለይታችን ነው። አረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ ያው መጀመሪያ በቃ እሺ ችግር የለም። ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለከውን ይዘና ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ ይልለ ሰው ሊጠብ ይችላል። ከቻልክ ይዘና ራስህ። እሺ እሺ ሶፊሻ ወይ ኪሻ የት ደረስክ? አሊት እየደረስኩ ነው። ገና ከአዲስ አበባ አልወጣህም? እንዳይወቅ ነገሩ አይ ስለምታደርግ ችግር የለውም ትደርሳለህ። ፏ ብለሃል። አረ ምንም እንዳያሳስብህ። እኔ እኮ መጀመሪያም ነግሬሃለሁ መተህ ብታየው ነው የሚሻለው። ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው። ስልቀቱን አይደል ይፈልጋል? ለዛ ነው። እና ይፒ ግን ይመቻል። በእናትህ ሰው ይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። ከለሱም ወንድ ነው። ከላይ ነው ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው ግራውንድ ላይ ያለው አፓርታማ ነው። ከታች ነው ያለው። አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያለው። አንዱ ተከራይ ሻወር ምናምን አለው እንዴ? ኧረ ተው አፓርትመንት እያልኩ ሻወር አለው ትለኛለህ? የለውም። ኧረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃ በቂ ነው በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ሁኔታውን አይተን እንጠራለን። ግን የሚያስፈልግ አይመስለኝም። ምን የሚያስፈልጋል? ሰው ካስፈለገ ያው እሱ እንዳንተ ምርጫ ነው። ለልጁ ነገር ነው ታዲያ ነግሬዋለሁ እኮ ለሱ እንዳይደክም። ኧረ ምንም ችግር የለም። እሺ አባ እንትን ላክልኝ ኢንተርኔት ፓኬጅ እያወራሁ ልምጣ እያየሁ ልምጣ። ይቻላል። ላክልኝ ኢንተርኔት ፓኬጅ አሁን። እሺ እሺ ወይ ዘኬ ወይ ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባዩ ጋር ነው ያለሁት። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው? ኦኬ ተሻዛው አደባባዩ ጋር ማለት ነው። የቱ ጋር ነህ አንተ? እሺ እኔም እየመጣሁ ነው። ፊት ለፊት ያው አደባባዩ ጋር ቆሜያለሁ። በቃ እያወራሁህ ልምጣ ዝም ብዬ? እሺ የት አለ? ቆይ ኮሜርሻል ጋር ቆይ የት አለ? ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው የለበስኩት? ምንድን ነው ፒንክ የሚያስለብስህ? ቲሸርት ነው። እዛው ቪዲዮ ላይ ያየኸው ፒንክ ቲሸርት ነው። አይ ዞሮ ያው ዛሬ አሮ ነው ቃላቶች ይከብዳሉ ለመተንተን በዚህ ጉዳይ ላይ ግን ምን ማድረግ እንችላለን? አንዴ ከመጣው አይቀር እንግዲህ መናገር ስላለብን ነው ለማህበረሰቡ ጥቅም ከሚል አንፃር ማለት ነው። እንግዲህ እንደሰማችሁት ነው። ከትናንትናው የሚለየው የትናንትና የለቀቀው ቪዲዮ አዳማ ከደረሰ በኋላ የነበረውን ንግግርና መደብደቡን ከዛ ውጭ ግን ራሱ ልጁ ቪዲዮን የላከው ፍሬዘር ፍቃዱ የሚባለው ልጅ በቻት የተደረገበትን ነበር የላከው። ይሄ ዛሬ እንደሰማችሁት ግን በስልክ ቀጥታ ስልክ ላክልኝ ብሎ ከደወለለት በኋላ በስልክ ያወሩትንም ነው ሪከርድ አድርጎ ዛሬ የለቀቀው። እንግዲህ ይሄንን ዲቴል እያንዳንዱ አንድ ሰዓት ቀር የለቀቀ ልጅ ነው ዛሬ ልጁ ቅድም እንዳልኳችሁ ልጁ በለቀቀበት አንዳች ሳይቀር ለዚህ ለማህበረሰቡ እንዲያውቅ የለቀቀውን ነው እኛ እየቆጠርን እየነጠርን እያወጣን ይሄም እኮ እሱም እኮ ከዚህ አንፃር ነው ይሄም እሱ ከዚህ አንፃር ነው። እኔ አሁንም እናገራለሁ ሁላችንም የፈለግነውን መስራት እንችላለን፣ መብት አለን። ወይ ልጁን መደገፍ ወይ ደግሞ ጋዜጠኛውን መደገፍ የሰው ልጅ መብቱ ነው። ምንም ላስቆም አልችልም። እኔ ግን እንደ አንድ ኢትዮጵያዊ ልናገር የምችለው ችግሩ ከተፈጠረ በኋላ የችግሩ መንሴና ችግሩ የተፈጠረው ለምንድን ነው? መፍትሄውስ ምንድን ነው? ማህበረሰብን የሚጎዳ ስለሆነ ወደዛ ላይ ፎከስ ማድረግ ስንችል
አንዱ ጋዜጠኛውን ደግፎ የዚህን ጉድ ተሸካሚ ጋዜጠኛውን ደግፎ የሚያነሳለ አንደኛው ደግሞ ቪዲዮን ያመጣው ልጅ ላይ የሚተቻለ ለምንድን ነው እኛ ቲክቶኩ ኦር ሶሻል ሚዲያው ሊመራን የሚያስበው እኛ ለምን ልንቆጣጠረው አይገባም እንግዲህ ይላችሁ በጣም እኔ አሁን እንግዲህ ትንሽ ማገናዘብ የምንችል ሰው ከሆነን ይሄ ልጅ ከዚህ በፊት በዚህ ነገር ተጠርጥሮ ክዶ ነበረ ዛሬ ትናንትና እጅ ከፍንጅ ተያዘ ከዛ በፊት ደግሞ በመሃል ከተጠረጠረ በኋላ በነበሩት ኢንተርቪዎቹ ብዙ ኢንተርቪዎች አድርጓል ካደረጉት ውስጥ አንዱ አሁንም ማሰማችሁ ነው ይሄ ከሚናገረው ውስጥ አንዱ እንግዲህ ጋዜጠኛዋ ተሰማዋታላችሁ ምን ያህል በፍቅር ግንኙነት መቆየት እንደማይፈልግ ፍላጎት የለኝም በአንድ ነገር ላይ መቆየት አልፈልግም ሌላ አዲስ ነገር መፈልጋለሁ ይሄንን ነው ሳያንጸባርቅ የነበረው እኔ እኮ ልጅ እኮ አልተሳሳተም እኮ ማንነቱን ገልጧል እኛ ነን እንጂ ያልተረዳ ነው እስቲ ስሙት ይሄንን አፈቅራለሁ ግን ቶሎ ሰለቻለሁ እውነት ለዛ መስካውን ያላገባሁት በዚህ አጋጣሚ ማስታወቂያ እንስራዚህ እንዴ ነፃ ነኝ ያልከው አዎ እንትን አለብኝ የመሰልቸት ነገር አለብኝ እንትን አለብኝ የመሰርቸትን አለብኝ ተረድታችኋል አግብቼም ሆነ ፍቅር ይዞኝ የመሰልቸት አለብኝ ይሄ ነው አንዱ የዚህ ጉድ ባህሪ ጸባዩ ማለት ነው ፍቅር ላይ አይቆዩም ሁሉ ሰለቻለሁ ነው ብዙ ታውቂኛለሽ የሆነ ነገር ራሱ ላይ ብዙ ሰዓት ማሳለፍ አልችልም አዲስ ነገር ፈልጋለሁ ነው ግን ያው ትዳር ላይ ሰራማ እሱ ወይ ፍቅር ህይወት ላይ ሰራ ግን ምን ይሰራል አዲስ ነገር እየፈጠርሽ ያን ፍቅርሽን እያደሽ መይዛትሽ አዲስ ሰው ከፈለክ ብዬ ነው እንጂ አይ ሰው ላይ ነው አትቀይሩም ግን ሁኔታውን ያለው ነገር ግን ወደ አዲስ ሙድ መቀየር ብዙዎቻችን አሁን ከጓዳ ጀምሮ ሰላምዬን ጨምሮ እናት በቃ ሁሉም ነገርን እናቃለን ግን የፍቅር ህይወት ብዙም ሰው ያውቀው ወይ የሆነ በጣም ረጅም ጊዜ ሄድክበት የለም ወይ ሰምታችኋል የቤትን እቺ ጋዜጠኛዋ የምትጠይቀው እኛ እናቃለን በቅርብ እናትህን ሰላምንም ቤተሰብን የቤት ጓዳህን ሁሉ እናቃለን ነገር ግን የፍቅር ህይወትን አናቅም ከዚህ በላይ ምን ማስረጃ አለ በእንደዚህ አይነት ሰዎች የተጠቁ ሰዎች ይሄ ነው በቃ እና የሚታወቅ ነገር ነው እኔ አሁን ፕሊስ የሱን ኃጢያት ልተነትን ፈልጌ አይደለም የመጣው ችግር ግን ማህበረሰብን ይጎዳል ቶሎ ሶልቭ ካላደረግን ወደ መብቴ ካልሄድን እስቲ እንቀጥል ሚራህ ፍቅር ጊዜ የለኝ ምን ነው በቃ ነው ሰለቻለሁ ነገሮች ላይ ሰለቻለሁ አሁን ግን ያው መሰልተትን አሁን ግን ዋና የሰራውበት ምክንያት ምንድነው በዚህ ሰው ዙሪያ የምትገኙ ሰዎች እንድትጠነቀቁ ነው ምክንያቱም ያው ሾው እንዳለው እናውቃለን አብዛኞቻችን ፖድካስት አለው በጣም ደግሞ ያው ቴሌቪዥን ላይም ዜና በማንበብም እናውቀዋለንና ምናልባት ብዙ ወንድሞች ሊበላችሁ ምክንያቱም ይሄ ሰውዬ ለሴት ብዙም እንደማይወሰወስ እንግዲህ በዚህ ያረጋግጫል ወንድ ከሆነ ሲያይ እንደዚህ የሚቆምበት ተረድታችሁታል ለሴት ላይ ፍቅር ይዞኝ የምቆይበት ምንም ነገር የለም ወዲያው ቶሎ ሰለቻለሁ ነው ያለው ፕሊስ በትክክል እዚህ ጋር አድምጡኝ እኔ ከኔ አይደለም ማመነጫው ራሱ ከኢንተርቪው ላይ ለሴት ወይም ለፍቅር ብዙ መቆይ ሰው አይደለም ቶሎ ሰለቻለሁ ብሎ ተናግሯል ቃል በቃል አሁን እንደሰማችሁት ግን እሱ ከዚህ ልጅ ጋር ኮንታክት ካደረገ በኋላ ግን በዚህ አይነት የተጠቃነት በግብረ ሰዶምነት የተጠቃበት መንገድ ስለሆነ ግን እንዴት አይነት ወንዶችን ትሪት ያደረገበት መንገድ ግን ሁላችንም የትናንትናው ቪዲዮ ላይ ማየት እንችላለን አሁን ደግሞ እንደሰማችሁት በዚህ በቮይስ ሪከርዱ ላይ ወይዬ ፍቅዬ በጣም ነው የሚከብደው ግን አሁን ደግሞ ጋዜጠኛዋ እሱን ዲፕሊ ከነቤተሰቦቹ የምታቀዋ ሴት ግን ጭራሽ ስላንተ የፍቅር ግንኙነት የምናቀው ነገር የለም ለምንድን ነው ብላን የጠየቀችው ይሄው መልሱን መለሰ በቃ ፍላጎት የለውም ስለዚህ ልጁ ጋዜጠኛው የተጠቃበት ምክንያት ስላለ
እንቀጥል። ወንዶች እንድትጠነቀቁ ሄዳችሁ እሱ ጋር ከሱ ጋር የስራ ግንኙነት ያላችሁ ሰዎች በኋላ አላስፈላጊ ቦታ ላይ ለብቻችሁ በምትሆኑባቸው ሰዓቶች ላይ ኃይል ሊመጣ ይችላል። ከሱ ጋር ምናልባት የሚተባበሩ ሰዎች በጣም ብዙ ስለሚኖሩ ከነዛ ሰዎች ጋር ምናልባት ተባብሮ ሳታስቡት እንደዚህ አይነት ነገር ያረክ ስለሚችል ሲታይ ያው እንትን ይመስላል አይደለ? በጣም በቃ ጨዋ ነው ይመስላል። በነገራችን ላይ በዚህ አጋጣሚ ለኢትዮጵያ ህዝቦች መናገር የምፈልገው አንድ ነገር አለ። ይሄም ነገር ምንድነው? አንድ ነገር ላይ መረጃ ሳይኖራችሁ አትለፍልፉ፣ እየገባችሁ አታውሩ። በጣም ብዙ ቪዲዮዎቹ ላይ ስለተመለከትኩኝ ነው ገብቼ ስመለከታቸው እነዛን ቪዲዮዎች ውይ ሶፍዬ አንተ ጨዋ፣ አንተ ምንም ማታቅ፣ አንተ ሰው ዝም ብሎ ነው የሚፈርደው፣ ሰውን አትመን፣ ጀግና ነህ፣ በርትተሃል ምናምን። ይሄ መረጃ አላችሁ መረጃ ዝም ብላችሁ መለፍለፍ ትወዳላችሁ አንዳንዶቻችሁ። ሰው ያለ ምንም እንዴት ያገሬ ሰው ተርት ፈስ ያለበት ዝላይ አይችልም። ማን ነው ዝላይ አይችልም የሚባል ነገር አለ። የሆነ ሰው ምንም ነገር ሳይኖርበት ስለዛ ነገር ላይ አይወራም በፍጹም። ሰው ትክክል ነው። እኔ አሁን ፕሊስ እኔን እንድትረዱኝ የሚፈልጉት ከልጁ ወገን ሆኜ አይደለም፣ ከጋዜጠኛውም ወገን ሆኜም አይደለም። የጋዜጠኛውም ኃጢአት ነው የሰራው፣ በስራው በግብሩ እጸየፈዋለሁ። በማንነቱ ግን እንደ ሰው የእግዚአብሔር ፍጡር ስለሆነ ግን እግዚአብሔር ይቅርታ አድርጎለት ግን በንስሐ ተመልሶ መልካም ሰው እግዚአብሔር ሰው ካደረገው ምኞቴ ነው። በጸሎቴ የማስበው እሱ ነው። ምክንያቱም የማይሰራ ኃጢአት የለም። ግን ግብሩ ያ ኃጢአት ግን ማህበረሰብን ያጠፋል፣ በእግዚአብሔር ዘንድ የሚያጸይፍ ስራ ነው። ያን በሱ ድርጊት የተጎዱ ወይም እሱ መሰሎች ስላሉ እንዲቆም ሌላ ትውልድ ሌላ ጄኔሬሽን እንዳናጠፋ ፋይት ማድረግ ያለብን ከነሱ ጋር ነው። ግን እንደተባለው ግን ዘመኑ የሶሻል ሚዲያ ነው። ማንም ራሱ የራሱን ሞባይልና ላፕቶፕ ከፍቶ የፈለገውን መናገር የሚቻልበት ነገር ነው። ኢትስ ፋይን። ማንም ሰው ማንን መቆጣጠር ስለማይችል እኔ ይህንን የምናገረውም የሚቃወም ሰው ስለሚኖር ማለት ነው። ግን እሱን አይደለም። እኔ ማንም የፈለገውን መናገር ይችላል። እኔ እባካችሁ ችግሩ ተፈጥሯል፣ ኢትዮጵያ ውስጥ ገብቷል፣ እንደ ወረርሽኝ ተዛምቷል። ከዚህ በፊት የሚሰሩ ልጆች ነበሩ ሚዲያ ከፍተው ምን ያህል ጥላቻ እንደነበረው ምን ያህል የሚቃወሟቸው ሰው ደግሞ የሚቃወሙት ደግሞ በትክክለኛው ሳፖርት የሚያደርጉ ሰዎች አሉ። ግን አንዳንዴ ደግሞ በየዋህነት ቪዲዮ ሰርተን የምንለቀው ሰዎች ደግሞ ነገሩ መስመሩን እንዲሰት የምናደርግ ሰዎች ደግሞ አለን። ማለት አንኳሩን ችግሩ ላይ አሽተን በጣም እሱን ድብና አድርገን ይሄ ነው ችግሩ ብለን ለመብቴ የሚመለከተው ማጋል አለማቅ ማን ነው መንግስትም ቢሆን ማህበረሰቡም እንዲነቃ በሃይማኖትም ተናግሮ ብቻ ይሄ የኢትዮጵያ ካልቸር ባህል አይደለም በህገ መንግስትም አይፈቅድም ተብሎ ሰውን ልክ ድሮ ትዝ ይላችሁ እንደሆነ ኤችአይቪ በአገራችን ላይ በገባ ጊዜ ከበሽታው ይልቅ ሰውን ማህበረሰቡን ማስተማር ማንቃት ነው ተብሎ አንዴ ያ ነገር ተሰራ። ሰው ኤችአይቪ የሚባለውን ነገር በጭራቅ አድርገን ተደርጎ ነበር አስታውሳለሁ ልጅ ሆኜ። ከዛ በቃ ያንን ያህል ያ በሽታ ያ ቫይረስ እንዲገታ ተደርጓል በጊዜው በነበረበት ሰዓት ላይ። አሁን የዛን ያህል እንኳን ጊዜ አልተሰጠውም። አሁን ይሄ እንደ ወረርሽኝ የገባው እኔ ነገ ማንን ላምን ነው? ስለዚህ አንዳንዴ የምንሰራቸው ቪዲዮዎች ችግሩ ከመጣ በኋላ ችግሩን ያመጣው ሰው ይሄ ነው ብሎ ሚዲያ ላይ ከወጣ በኋላ ያወጣውን ሰው ማጥቃት ለችግሩ መብቴ ሳይሆን ችግሩ ኖርማላይዝ የማድረግ ነው። ይሄን እንኳን አሁን እኔ ይሄ ወንድም ልጅ እየተናገረ ያለው ትክክል ነው፣ ፖዚቲቭ ነው ብለን ላስብ። ያኛው ልጅም በክፋት ወይም በተለያየ መንገድ ጠረጠርኩኝም የሚል ሰው አለ። ጋዜጠኛውን ብቻ ያሰው ግን የሚያመጣው ኢምፓክት ግን ነገ ተመሳሳይ እንደዚህ አይነት ሰዎች ወደ ሚዲያ እንዳይወጡ እየገደልን ነው። ወደ መብቴ እንሂድ እንጂ በሆነ ነገር ሳይስማሙ ቀርተው ነው ያዋጣው የሚለውን ይሄ ማለት አትሊስት አሮን ነው ቃላቱን ብቻ ለተወው እንጂ በቃ ማለት የህፃናት ነገር ባናደርገው ጥሩ ነው። ምክንያቱም ችግሩ የከፋ ስለሆነ አሁን ያ ነው። አሁን እንግዲህ ይሄንን ልጅ ደግሞ ቪዲዮ ሰርቶ የለቀቀውን እዩት እስቲ። ብቻ ነኝ ጋዜጠኛ ሶፎንያስን ያጋለጠው ልጅ ትንሽ ያጠራጠረኝ፣ ትንሽ ያልተዋጠልኝ። ኦፍ ኮርስ ይሄንን ነገር በማጋለጡ አሪፍ ስራ ሰርቷል፣ ልናመሰግነው ይገባል። ነገር ግን ጋዜጠኛ ሶፎንያስ
እንዴት ይሄንን ልጅ አምኖ ከአዲስ አበባ አዳማ ድረስ ይሄዳል? ያውም ደግሞ ይሄንን ነገር ለማድረግ ያውም ደግሞ ከሱ ጋር ለማደር። ሲምፕል አንሰር ነው ለዚህ ልጅ የምነግረው። በዛ አንተ በዛ ህይወት ውስጥ ስላልሆንክ እንዴት ከአዲስ አበባ ተነስቶ አዳማ ድረስ ይሄዳል? በዚህ ህይወት ውስጥ በዚህ ጉዳይ የተጠቁ ሰዎች ምንም ቦታ ላይ ይሄዳሉ። የ1000 ብርና የ2000 ብር ትኬት ቆርጠው ሳይሆን ማን ነው የ$1000 እና የ$2000 ሳይሆን $10,000 ከፍለው ከአንድ ሀገር ወደ አንድ ሀገር ይሄዳሉ። ይህ አይነት አዌርነስ የለህም ነው ለአንተ ልነግርህ የምችለው። ለሰይጣናዊ ስራ ሰው ምንም ነገር ያደርጋል። ስለዚህ አምኖ እንዴት ሊሄድ ይችላል? እሱ ላይ ጠረጠርኩኝ የሚል አይ ቲንክ ውሃ የሚያነሳ ሐሳብ አይደለም። ግን ያንተ ኢምፓክት ምን ያመጣል? ሰውን አንተን እየተከተሉ ሰው አዎ ቪዲዮን የላቀቀው ልጅም እኮ እሱ ራሱ መጣራት ያለበት የሚለውን ኦኬ ልጁ ይጣራል። ልጁ ይሄን እስካወጣ ድረስ ሄዶ ለመጣራት ለማጠየቅ ምንም አሁን ቴክኖሎጂ የበዛበት አገር ነው። ቼክ መደረግም ይቻላል። በሕክምናው መጠየቅ ይችላል። ችግር የለውም። ግን እናንተ ይሄንን አይነት ሚዲያ ይዛችሁ ይሄን አይነት ሐሳብ ይዛችሁ የምትመጡ ሰዎች ግን ችግሩን ለመፍታት ሳይሆን ችግሩን ኖርማላይዝ ለማድረግ ነው እየመጣችሁ ያላችሁት። ፎከስ ችግሩ ላይ። ኢማጂን ነገርየው ቀልድ ወር ደግሞ ቀላል ነገር አይደለም። የሆነ ሰው እንደዚህ አይነት ነገር ውስጥ ለመግባት መጀመሪያ ትንሽም ቢሆን የሆነ ነገር ሊኖራቸው ይገባል። የሆነ መግባባት፣ የሆነ መገናኘት፣ የሆነ ቅርርብ ሊኖራቸው ይገባል። ያለበለዚያ ግን ከአዲስ አበባ አዳማ ድረስ ዝም ብላችሁ ተነስታችሁ የምትሄዱት ነገር ቅርርብ ሊኖራችሁ ይገባል። ይሄን ነገር ለማድረግ እያልከኝ ያለው ኖርማል ይሄ እግዚአብሔር የሰጠው የወንድና ሴት ፍቅርን ነው የምትጠይቀኝ እንዴ? እንዴት እሱንም አካል ካው አንድ ሰው ከመሬት ተነስቶ ና እፈልጋለሁ እኔ ቤት ገብተህ እንደዚህ እናደርጋለን ይሄ ነው የኖርማሉ ነው። ይሄ እኮ የሰይጣናዊ ስራ ኦፊሻል በኢትዮጵያ ሕገ መንግስት የተከለከለ አጸያፊ ስራ ነው። ስለዚህ እንደ ሌባ እየተደበቀ ነው እንጂ ሰው የሚሄደው አራን ነው እንቀጥል አይደለም። ስለዚህ ይሄ ልጅም ከጋዜጠኛው ጋር አብሮ ተይዞ ሊጣራ ሊመረመር ይገባል ብዬ አስባለሁ። ካልሆነ ግን ከዚህ ጉዳይ ጀርባ ያለው ነገር ማንም ሳይረዳው ማንም ሳይገባው ወደ ሌላ ነገር ሊያመራ ይችላል። አስቡት፣ የሆነን ሰው ለማጋለጥ ብላችሁ በዚህ ደረጃ እንደዚህ አይነት ንግግር ታወራላችሁ። እኔ ብሆን ምንም ያክል ነገሩን ለማጋለጥ ብፈልግ እንደዚህ አይነት ቃላቶችን ተጠቅሜ ከአዲስ አበባ አዳማ ድረስ ለማምጣት እንደዚህ ማውራ አይመስለኝም። ያ ያንተ ስንፍና ነዋ ካላደረከው። እሱን ነው እኮ እኔም ትናንት ቪዲዮ ላይ ሰርቼዋለሁ። ቃላቶቹን ሁሉ በድፍረት ይህን መግለጡ ምን ያህል መጀገን ነው? ምን ያህል ድፍረት ነው? አንተ ግን አላደረከውም ማለት ያንን ሰው ለማስያዝ እንደዚህ አይነት ወንጀለኛ ለማስያዝ አላደረከው ማለት ካልቻልክ አንተ ካልቻልክ፣ ስለዚህ ነገሩን መጠርጠር አለብህ። ኬታ መጣው የመጠርጠርን ሞራል አንተ ማድረግ ማችል ከሆነ ሰው እኮ አንድ ሰው ለኢንቨስቲጌሽን ወይም ደግሞ በተለይ በየትኛውም አይ ቲንክ እኔ የምትረዳም ሰው አልመሰልከኝም። ችግሩ በጣም ስትናገር ሰማው። ደግሞ ችግሩን የከፋ ነው ስትል አንዴ ሁለቱ ይጋጭብኛል። በእንደዚህ አይነት ጥናቶች ላይ በእንደዚህ አይነት ኢንቨስቲጌሽኖች ላይ ሰዎችን ወንጀላቸውን ለማድረግ ሰው የማይገባበት ጉድጓድ የለም። ሰው ያንን ሰው መስሎ ወንጀለኛውን ለመያዝ ሰው እኮ ድራግ ይጠቀማል፣ አሽሽ ይጠቀማል። ንጹህ የሆነው ሰው ማለት ነው። ያንን ሰው መስሎ ችግሩን ለማግኘት ሲደረግ ወንድ ሆኖ ሴት መስሎ ገብቶ የሚፈለገውን ወንጀል ይያዛል። ይሄንን ሳሰማት ቀርታል ብዬ አላውቅም፣ ወጣት ስለሆንኩ በተለያዩ ፊልሞች ላይም ማለት ነው። ሪልም ላይ ኢንቨስቲጌሽን እነዚህ የደህንነት ጉዳይ ላይ እኮ በዚህ ጉዳይ ነው ትምህርቱ። አይ ቲንክ አንደርስታንድ አድርገው ከሆነ በተለይ የደህንነት ስላ ላይ ሰው ያ ግብሩን መስሎ ነው ያንን ነገር ተመሳስሎ ገብቶ ያንን ሰው የሚፈለገውን አካል የሚያዘው እና አንተ አለመቻለ ወይ አንተ አለማወቅህ ያንን ሰው እንድጠረጥር የማድረግ አስተሳሰብ ራሱ አንተን ያስገምታል ነው ልልህ የምችለው። እዚህ ጋር ሊሰመረበት ከታች ይልኛል አፓርትመንት ላይ ነው የምትኖረው? ከታች ነው ያሉት። አንዱ ተከራወር ምናምን አለው እንደ አፓርትመንት እያልኩ ሻወር አለ ትለኛለህ።
የለው ኧረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃ በቂ ነው በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ሁኔታውን አይተን እንጠራለን። ግን እንግዲህ የሚያስፈልግ አይመስለኝም። ምን የሚያስፈልጋል? አውቃት። በነገራችን ላይ ይሄንን ድምፅ ሪከርድ ሲያወጣ የተቆራረጠ ነው። ብዙ ኮንቨርሴሽኖች አሉ። የሚፈልገው ነው ገጣጥሞ የለቀቀው። አይ ቲንክ ቴዲ ሐዋሳ ነው እንግዲህ ይሄ ልጅ እንግዲህ ሚዲያ ላይ በጣም ብዙ አክቲቭ ሆኖ ሰዎችን የሚያወያይ በፖለቲካም እንደሆነ አውቃለሁ። እዚህ ቶሮንቶ እንዳለ ነው የማውቀው እና እኔ በዚህ ጉዳይ ላይ የማደንቀው ነው በሚያደርገው በሙያው ስራውና ተመሳሳይ መልስ ነው የምሰጠው። በጣም ነው ያዘንኩበት አሁን ይሄን አይዲያም ሲያመጣው። ግን አመለካከት ነው የሱ የራሱ ሐሳብ ስለሆነ ሐሳቡን አከብርለታለሁ። ግን ይህንን ስል ደግሞ እሱ በተናገረው ላይ ደግሞ የኔ ሐሳብ አለ ሪያክት ላደርግ የምፈልገው መብቴም ስለሆነ ማለት ነው። በጣም ያዘንኩት ከተመሳሳይ ነው ከዛ ልጅ ጋር ሐሳብ የምሰጠው ምንድነው ሞን ፖይንቴ ለቴዲ ሐዋሳም ራሱ ሐሳብ የምሰጠው የኔ አመለካከት አሁን መጠርጠር ልጁ ላይ መጠርጠር እንደዚህ ነገር ስልኩ የተቆራረጠ ነው ብዙ ነገር አሉ። አሁን ከዚህም ቀጥዬ የማሰማችሁ ሌላም ይጨምራል ቴዲ ሐዋሳ ማለት ነው። እኔ አንድ ነገር ነው እዚህ ላይ ሐሳብ የምሰጠው ልጁ መሄድ የሚጠመጠቅ አለበት እንደው እውነት በጥላቻ በጸብ ነው ይሄንን ያወጣው ብሎ መጠርጠር መልካም። እኔ ትልቁ ጥያቄ እንደው ትንሽ ማገናዘብ የምንችል ሰው ከሆነን እናንተ የጠረጠራችሁትን ሳይሆን ይሄንን ቪዲዮ ሲያወጣው ሙሉን ካስከፈ ቆራርጦም ይሁን ገምሶ ሲያወጣ ከትችትና እሱ ከመጠርጠር በላይ እንደሚመጣበት አናቅም። በተለይ ሶሻል ሚዲያ ላይ ቆየን ሰዎች አረ እባካችሁ ተው። የሚያስወጣው ግን እውነት አለው። እንደዛ ብዬ ነው የማወጣው እምነት አለው በማንነቴ በብስብናዬ ትክክለኛ ሰው በዚህ አይነት ነገር የምጸየፈው ሰው ከሆንኩኝ ሰው ምን ይለኛል ብዬ አይደለም ያንን ዲፌንድ ለማድረግ ለህብረተሰብ ይጠቅማል ብዬ የተደረገውን ነገር ይዤ እወጣለሁ እንጂማ እንደ ሎጂክም በዛ ነገር የታማውት የተጣላውበት ነገር ከሆነ ጭራሽ ሚዲያ ላይ ለምን አወጣዋለሁ? ነገ ቀን ጠብቆ በዚህ ምክንያት ተብሎ ሊወጣ ስለሚችል ማለት ነው። እችን እንኳን ማንሰብ ያቀተናል። እሱ ግን ጋዜጠኛው ማለት ነው አንደኛው አይደለም። ከአንድም ሁለቴ በተለያዩ ሚዲያ ላይ ቀርቦ ሲያስተባብል ሲዋሽ የነበረ ሰው ነው። ስለዚህ እኔ ቴዲ ሐዋሳም ይሁን ሌሎች ሐሳብ የምትሰጡ ሰዎች ሞር ፎከስ እናድርግ ወደ መብቴው እንጂ ምንድነው ለየት ባለ አቀራረብ ይሄንን አንግል አይቼዋለሁ እያለ ሁሉም ቪዲዮ እየሰራ አንኳሩ ፖይንት ይተውና ልክ ሁሉም የየራሱ ኢንቨስቲጌሽን ሁሉም የየራሱ ኦብዘርቬሽን ኖሮት መብቴ የለም። ስለዚህ አይ ቲንክ ሞር ፎከስ ያለብን ችግሩ ላይ ነው ሐሳቤን የምሰጠው። ይህም ጥያቄ ነው እሱ። ምክንያቱም አንዳንድ እንትኖችን ስትሰማቸው አሁን መጀመሪያም ነግሬሃለሁ ይለዋል። መጀመሪያ ምንድን ነው የነገረው? በጣም ብዙ አውርቷል። የሚፈልገው ነው ገጣጥሞ ልጁ ስሜት ሊኮረኩር በሚችል መንገድ ወይም ደግሞ የእሱን ስቴትመንት ሰፖርት ሊያደርገው ነው የሚችል ድምፅ ያመጣው እንጂ የተቆራረጠ ነው። ይገባቸዋል። ያው እሱ እናንተ መርጫ ነው ለልጁ ነገር ነው። ታዲያ ነግሬዋለሁ ፖሊስ እንዳይደክምህ። ኧረ ምንም ችግር የለም እንዳይደክምህ ይላል። ስጠረጥር ከዚህ በፊት እግዚአብሔር አምላክ ከዚህ በፊት በነበራቸው ግንኙነት ድካም አይቶብሃል ማለት ነው። አይ በጣም የሚያሳዝን it's like shameful የሆነ ነው። ፖለቲካ አቃለው ፖለቲካ ያዋያል የፖለቲካ ሰው ነኝ ሚዲያ ሰው ነኝ የሚል ሰው ብዬ ነበር የማስበው። ግን I don't know ግን still የሱ ኦብዘርቬሽን ነው። I don't know ቃላት እየሰነጠቅን ከሄድን
ምንድነው የሚያመጣው መሰላችሁ? ውስጣችን የሆነ ልንከላከለው የምንችለው ነገር እንዳለ ነው እኔ ከቴዲ አዋሳ እያየው ያለሁት። ይሄንን የደበቀው ወይ ሌላ ሰው ያወጣው አካል አይደለም እኮ። ቪዲዮውን በአጠቃላይ ከሱ ውጭ ሌላ ሰው ያወጣው የለም። ሚዲያ ላይ ዘረገፈው እኮ ልጁ ነው። ተናገረ እኮ እኔ እሱ እንዲፈልግ አድርጌ ነው ይሄንን ነገር ያመጣሁት። ልጁም እኮ ቅድም ከአዋሳ ማነው ከአዲስ አበባ ረስ አዋሳ ያስኬደው ያወራውና ያቀራረቡ ዘይቤ እውነተኛነት ስለገለጸበት ነው። ፕላስ ሚዲያው ላይ እንዴ ጋዜጠኛ ሶፎንያስ እኮ የጋዜጠኛ ሰው ነው እኮ አፍተልትሎ ሚዲያን የሚያውቀው ነው። ከኔም ከናንተም የበለጠ የሚያውቅ ሰው ኤክስፒሪየንስ ያለው ሰው ነው እኮ። ስለዚህ የሚጠረጥርበት አንግል የለውም እሱ ብላችሁ ነው ከአዲስ አበባ አዳማ እስከሚሄድ። ግን ጋዜጠኛውም ሶፎንያስም የልጁን ሚዲያ አሁን እናንተ መመክራችሁ የልጁን ዩቲዩብ ላይ ብገብታችሁ ብትሄዱት ኮንቴንቱ ከዚህ ጋር የተገናኘ ነው። ስለ ፍቅር፣ የወንድና ሴት ግንኙነት እንዴት መምሰል አለበት የሚል ነው። ስለዚህ ጋዜጠኛ ሶፎንያስም የገባበት ይህንን ልጅ ፐርሰናል እንዲጠይቅ ያደረገበትም ምክንያት ሪሌትድ ቱ ኮንቴንት ስለሆነ ነው ወደዛ ሄደው እና ይሄ ልጅ ደግሞ ዩቲዩብ የሚሰራ በፍቅር ግንኙነት ላይ የወንድና የሴት ግንኙነት ላይ ኮንቴንቱ ስለሆነ ቃላቶቹን አዲስ አይደሉም የሚጠቀማቸው። ምክንያቱም ስለ ወንድ ስለዚህ አይነት ነገሮች ስለ ግብረ ሰዶምም ሳይረዳ ቀርቶ አይደለም። ስለዚህ በዚህ መንገድ ልጠቀም ብሎ ነው ያመጣው። አሁንም ፕሊስ እኔን ሳወራ ከልጁ ወገን ሆኜ አይደለም። ዋቴቨር ግን እናንተ ከወሰዳችሁት አሁንም የራሳችሁ ምርጫ ነው፣ መብት ስላላችሁ። እኔ ግን ሜዳው ላይ የዘረገፈ ልጅ ከዚህ በፊት የማይተዋወቁ እያንዳንዱን የዘረገፈ ይሄንን ብዘረግፈውና ባመጣ ሚዲያ ላይ ባሰጣው እኔ ላይ ችግር ሊመጣብኝ ይችላል ብሎ ያሰበ ልጅ፣ ሰው ሊጠረጥር ይችላል ብሎ ያሰበ ልጅ እኔና እናንተ ልናደርግ የማንችለው በልጁ ቦታ ላይ ብንሆን እንዴ እኔ እንደዚህ ልባል እችላለሁ ብለን ልናደርግ የማንችለውን ነገር እኛ ስላልቻልን ሌላ ሰው ካደረገ ግን ሚዲያ ላይ ካሰጣው ግን መቀጥቀጥ ነው ያለብን። ታዲያ እንዴት ነው ነገ እኛ በዚህ አይነት ነገር ላይ በዚህ ተመሳሳይ የሆነ ነገር ሰዎች ሲመጡ እንዴ ባለፈው እኮ እንደዚህ ሚዲያ ላይ ያወጣው ልጅ እኮ እሱ ላይ አይደል የወረዱበት ቲክቶኩን አዘጉበት የለ ዩቲዩብን አዘጉበት የለ ስለዚህ ይቅር አላነሳውም። ታዲያ ይሄ መብት ይሆናል? እባካችሁ የምንናገረውን እረዳለሁ። ኮንቴንቱን ወይም በተፈጠረው ነገር ላይ ለወጥ አድርገን ብናይ ቪወር እናገኛለን፣ ተመልካች ይኖረናል ብላችሁ ከሆነ እኔ መብታችሁ ነው። ግን እንደ አጠቃላይ እንደ ኢትዮጵያ እንደ ካልቸር እንደ እምነትም ይሄ ነገር አጸያፊ ስለሆነ የችግሩ መብቴ ሳይሆን የምንሆነው ጀስት በቃ የሶሻል ሚዲያ የቲክቶክ እና የዩቲዩብ ሸቃይ ሆነን ነው የምንሆነው። መብቴ ሰጪዎች አንሆንም ነው ፖይንቴ። እኔም እዚህ ላይ ሀሳብ የምንሰጥም ሰዎች ልንሳሳት እንችላለን፣ ግን ፎከስ መብቴው ላይ ነው የምንሄደው። መብቴው ግን አንተ እንዴት ነህ፣ ይሄ እንዴት አደረከው፣ ቋንቋው ተቀላይቷል፣ ይሄ በኬት ይሄኛውን ቋንቋ ኬት አመጣው፣ ኬት ደፈርከው፣ doesn't make sense። I don't know። አንተ ራስህ የአዳማ ልጆች ያላችሁ የአዳማ ልጆች ይሄ ልጅ ይዛችሁ ጠይቁት። እኔ ከዚህ በላይ ብዙ ማለት አልፈልግም። በአጠቃላይ ግን እኔ ፕሊዝ እንደ አንድ ኢትዮጵያዊ በዚህ ድርጊት እንደሚጸየፍ ሰው ሁላችንም አብዛኞቻችን ኢትዮጵያ ውስጥ በከፍተኛ ሁኔታ ተስፋፍቷል። ትናንት እንዳልኩት በተለያየ መስሪያ ቤቶች ውስጥ በሴትም በወንድም በኩል ኖርማሊ ይሄ እግዚአብሔር የሰጠውን የወንድና የሴት ግንኙነትን ጥቃት ሁሉ እየቀረ ነው ማለት እከሌን ደፈራት የሚባለው ነገር ሁሉ አሁን እየሰማን አይደለም። ተገላቢጦሽ ሆኗል። ባለፈው ሰምታችኋል። የኢትዮጵያ እግር ኳስ የሴቶች እግር ኳስ ፌዴሬሽን ላይ ኢትዮጵያ የእግር ኳስ ተጫዋቾች ላይ የነበረው ሚዲያ ላይ ወጥቷል። በጣም የሚያሳዝን ታሪክ። ዛሬ ትናንትና ደግሞ ይሄን አየን። በቤት ውስጥ ደግሞ በዚህ ጉዳይ ላይ የተጠቁ ሰዎች ደግሞ ቤት ይቁጠረው
ስለዚህ ለመብቴው መንገድ መፈለግ ነው። አንድ ነገር ተናግሬ ላብቃ። ትናንትም ብያቸዋለሁ። እኔ ይሄ አጀንዳ እንደውም አስታውሳለሁ፣ አንድ ጓደኛዬ የቅርብ የራሴ ሰው ያለኝን ነገር አለ። ትናንትና ይህንን ቪዲዮ ከተለቀቀ በኋላ አውርተን ነበርና ምንድነው ያለኝ? እኔ ቴዲ ድርጊቱ አለኝ ኦፍኮርስ የዛ ልጅ ድርጊቱ እውነት ነው፣ ተፈጽሟል። የዛ ልጅ ኃጢአት ነው የሚመስለኝ። ግን ኢትዮጵያ ውስጥ አጀንዳ ነው ማለት በመጣው ማህበረሰቡ በማህበረሰቡ ውስጥ በሚፈጠር አንድ ችግር፣ ለማህበረሰቡ የሚጎዳ ነገር ከማህበረሰቡ ውስጥ አንድ ችግር ሲመጣ ያንን እንደ ትልቅ የፖለቲካ ወይም የአጀንዳ ግብዓት የሚጠቀመው አካል አለ። እሱ መንግስት ነው። ያ መንግስት እኔ እንደው አጭርና እስቲ ይህንን ሐሳብ ስጡበት። እውነቴን ነው የምለው፣ እችን ሐሳብ ውስጥ ስጡበት። ይሄ ወንጀል ማለት ነው። ይሄ አሁን የዚህ የግብረ ሰዶም ወንጀል ስልክ ሲደዋወል ሲጻጻፍ ከአዳማ ተነስቶ አዲስ አበባ ከአዲስ አበባ ተነስቶ አዳማ ሲሄድ ይሄ ሁሉ ድራማ ሲሰራ ለዚህ ላጸያፊ ስራ እስቲ አስባችሁታል? እንደዚህ ምሳሌ ውሰዱ። ወንጀል የሚሰራበት ሌላ መንግስትን የሚጎዳ ወንጀል ወይ መንግስትን ለምሳሌ ግድያ ቢሆን ምሳሌ ነው የምነግራችሁ። የሆነ አካል መንግስትን ለማጥቃት ወይም ደግሞ ባለስልጣንን ለማጥቃት የታቀደ ፕላን ቢሆን ወይ የሽብር ጥቃት ቢሆን እና እነዚህ ሁለት ሰዎች ሽብር ለመስራት የተጠቀሙበት ድራማ ቢሆን መንግስት ከሽብሩ በፊት አይዞም፣ ለዛውም አዲስ አበባ ላይ አይዞም ብላችሁ ታስባላችሁ? ይሄን አስባችሁ ታውቁታላችሁ? ኢሚዲየት ለዛውም አዲስ አበባ እንዴ በድሮን አይደለ እንደ ኢትዮጵያ ውስጥ በሙሉ በደህንነቱ መስሪያ ቤት እንዳለ 5 ለ1 በመስሪያ ቤቱ በሙሉ በቃ የመንግስት የብልጽግና ደጋፊ ምናምን ተብሎ ሰው በሙሉ መተንፈሻ አይደል እንዲያጣው። እሺ ከዛ ደህንነት መስሪያ ቤት ውስጥ ይሄ ሁሉ ኮንቨርሴሽን ሲሆን ለሽብር ጥቃት ቢሆን ከሽብሩ በፊት መንግስት አደጋ ከመረሳቸው በፊት ያስኳቸው ብሎ ሚዲያ ላይ በስንት ሲናገር አልነበር? ታዲያ ህገ መንግስትን የሚያፈርስ በህገ መንግስት የተከለከለ ወንጀል ከሆነ ይሄን እነዚህ ልጆች ሲነጋገሩ ለማህበረሰቡ የማይጠቅም ህገ መንግስቱን የሚያፈርስ ወንጀል ከሆነ በስልክ ንግግራቸው ውስጥ መንግስት ተከታትሎ መያዝ አይችልም? ምክንያቱም ማህበረሰብን የሚጎዳ ነዋ። በህገ መንግስትም የሚከለክል ነዋ። እርግጠኛ ነኝ ይዘዋል። በዘመነ ኢህአዴግም ነበረ። በስልክ ተጠልፎ እያንዳንዱ ሰው የሚያወራውን ተጠልፎ ችግሩን ከማድረሱ በፊት ይያዛል። ስለዚህ ይሄ ልጅ ጋዜጠኛውም የደወለው ለወንድ ነው። ቃላቱን አልደግመውም እዚህ ላይ እንዲህ ልደረግ ፈልጌ ነው ብሎ እየተናገረ መንግስት ደህንነት መስሪያ ቤቱ ልከታተልና ሊያዝ ቢል አዳማ ሲደርስ ልጆቹ ጋር መያዝ አይችልም ነበር? ይችላል። አጀንዳው ግን ይፈለጋል። ለምን እንደሆነ ታውቃላችሁ? አጀንዳው የሚፈለገው ይኸውን አጀንዳው ተሰጠን 2ኛ ቀኑ ነው አይደለ? ትናንትና ግን ይህ አጀንዳ ተሰጥቶ ሶሻል ሚዲያ ላይ ስንቀመጥ ግን መንግስት ሰምታችሁ ከሆነ እንደው ልንገራችሁ፣ ሰምታችኋል። ምርጫ አካሄዳለሁ በሰላም ምርጫችን እናካሄዳለን ብሎ የኢትዮጵያ ምርጫ መደረግ አለበት ግንቦት 24 ነው ይደረጋል ተብሎ መጥቷል። ፖለቲከኞቹ የፖለቲካ ድርጅቶች ሊሰሙ ይችላል። ግን የፖለቲካ ድርጅቶች ቢሰሙ ምንም የሚፈጥሩት ነገር የለም። ማህበረሰቡ እዚህ ሶሻል ሚዲያ ላይ ተጥዶ በአንድ ጉዳይ ላይ ከተጣደ፣ ስለዚህ ሰምሃው እባካችሁ ለምን መጣ የሚለውን ነገሮች በሙሉ እናስብ። እኔ እያልኳችሁ ያለሁት መንግስት ይህንን አጀንዳ አዘጋጀ አይደለም። ሪያሊቲ ነው።
ልጁ ይሄን አድርጓል። ግን መንግስት ላቆመው ቢል ኖረው ወይም ይሄን አካል ሊያዝ ቢል ኖረው ቀደም እንዳልኳችሁ ይዛል። ግን አጀንዳው ይፈለጋል። አጀንዳው መፈለጉን ደግሞ ማስረጃ ሰጧችሁ። ምርጫ በኢትዮጵያ ውስጥ ምርጫ ይደረጋል። አሁን ኢትዮጵያ ያለችበትን ሁኔታ ሁላችሁም የምታውቁት ነው። በአራቱም አቅጣጫ ጦርነት ነው ያለው። እንደው ኢትዮጵያ አዲስ አበባ ናት ሰላም የምትሆነው። እሱንም በተለያዩ ኢኮኖሚ የደቀቀ ማህበረሰብ ነው ያለው። ስለዚህ ህዝቡ ተደረገ አልተደረገ እንዴት ይደረጋል ጦርነት እየተካረገ ብሎ እንዲያስብ አይፈለግም። አጀንዳ ተሰጥቶታል። ይሄ ደግሞ አጀንዳ ትንሽ ረገብ ካለ በኋላ ደግሞ ሌላ አጀንዳ ይሰጣል። በእርግጠኝነት ነው የምነግራችሁ። ስለዚህ እባካችሁ ኢትዮጵያውያን ወደ መፍትሄው እንሂድ። አሁን ስለዚህ ስለተደረገው መብቴ እንሂድ ነው የመጨረሻ መልእክቴ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንደተለመደው ግን ላይክ አድርጋችሁ ጀምሩልኝ። ስለነበረን ሰዓት በሙሉ የእግዚአብሔር ስም የተመሰገነ ይሁን። ሰላም ቆዩልኝ። Thank you.